አሁንታ በርሲሳ ተከሷል። ችግር አጋጠመው እየተባለ ነው። ይዘንላችሁ መጥተናል። ባለሀብቱ ወርቁ አይተነው የጠፋው ስሙን ለማስመለስ ኖርዌይ ድረስ ሄዷል አሉ። ምን አጋጠመው? ተዋናዊት ማራማዊት የሚገርም ስጦታ አድርጋለች። ሌሎች ቢሆኑ ሙዚቃ ያስደልቁ ነበር ይህንን ስጦታ ሲሰጡ እያሉ ነው። አስጌ እንድሾ ይቅርታ ጠይቋል። ስለ ይቅርታው ይዘንላችሁ መጥተናል። ሰላም ሰላም፣ ይህ ሰብቲዩብ ነው። አዳዲስና ወቅታዊ ጉዳዮችን ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። ቤተሰብ ያልሆናችሁ የደውል ምልክቷን እየነካችሁ ቤተሰብ ሁኑን። ይህ ቪዲዮ ደግሞ የሚደርሳችሁ በሙሉ የላይክ ምልክቷን ነካ ያረጋችሁ ተወዳጅነታችንን ጨምሩልን። ለስላሳ ነች ደግሞ በትእዛዝ ያሰራናት። ወደ ዝግጅቶቻችን አስጌ እንድሾ ይቅርታ አድርጉልኝ ብሎ ጥያቄ አቅርበዋል። ጥያቄ ያቀረበበት ምክንያት ባለፈው ሳምንት የአርሴናል ደጋፊዎች ዋንጫ መብላታቸውን በማስመልከት የተጋበዙበት ፕሮግራም ነበረ። እዛ ፕሮግራም ላይ ብዙዎቹ ሙዚቃችንን አናቀርብም ብለዋል። ማህበራዊ ድረገጽ ላይ የተለያዩ ጫጫታዎች ተፈጥረው ስለነበረ እነ ታደለ ሮባ፣ ራሄል ጌጡ፣ ሳሚዳን የመሳሰሉት አንሳተፍም ብለው ቀርተዋል። አስጌ የዛ ጊዜ ሙዚቃውን አቅርቦ ነበረ። አሁን ግን የተቃውሞ ጫናው ሲበዛበት ቲክቶክ የማዘጋቱ ሂደት ሲቀጥል ይቅርታ አድርጉልኝ ብሏል። በእኔ ጫማ ሆናችሁ አስቡት፣ እኔ እንዲህ አላሰብኩም ነበረ የሚል ጥያቄ አቅርበዋል። እናንተ ምን ትላላችሁ? ጻፍ አድርጉ። የባንክ እግድና የስር ማዘዣ ወጥቶበታል እየተባለ ነው። አሁን ተበርሳን ለማታውቁ እነ ሰራዊት ፍቅሬን፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ሰለሞን ቦጋለ፣ መንሱር ጀማል፣ አብርሃም ግዛው የመሳሰሉ አርቲስቶችን አሳስረዋል ብለው ብዙ ሰዎች የሚጠረጥሩት ነው። ከፊንቴክ ኢንቨስትመንት ድርጅት ጋር በተያያዘ ለመታሰራቸውና እሱም እግረኛው ሚዲያ ላይ እንደተናገረው ብዙ መረጃዎችን አሰባስቦ ለፌዴራል ፖሊስ ያቀረበ ነው። በዚህ ምክንያት ታስረው በዋስትና በ500 ሺህ ብርና በ400 ሺህ ብር ዋስ አብዛኞቹ ሲወጡ፣ መንሱር የተባለው ግን ቋሚ አድራሻ የለውም በመባሉ ከእስር ሳይፈታ ቀርቷል። ይህንን እስር አከናውኗል የተባለው አውንታ አሁን ራሱ ተከሷል እየተባለ ነው። በዚህም የባንክ አካውንት እግድ እና የማፈላለግ ስራ እየተሰራ ነው ብለዋል። ከእሱ ጋር ተመሳሳይ ይዘት የሚሰራው የድሮው የኢቲቪ ጋዜጠኛ የነበረ ወገን አበበ የተባለ እሱም እንደዚህ ታስሯል እየተባለ ነው። ሌዊ አጎናፍር የተባለም እሱም ተከሷል ተብሏል። እና እነዚህ ቲክቶከሮች ለመታሰራቸው ምክንያት የሆነው ጠበቃ ነኝ ብሎ የጥብቅና ይዘት ላይ ቲክቶክ ላይ የሚሰራ ዳጉለው የተባለን ግለሰብ ጠበቃ ሳይሆን ነው ጠበቃ ነኝ ያለ የሚል መረጃ አወጡ። እሱ ደግሞ ስም ማጥፋት ነው በሚል ተነሳሳና ከሰሳቸው ተብሏል። በዚህ ምክንያት ወደ 50 የሚሆኑ ግለሰቦችና ድርጅቶች ክሳቸውን የእነሱንም ተጨማሪ ማለት ነው እያስገቡ ነው ተብሏል። በእንደዚህ አይነት ስራ ማለትም ይሄ በሌብነት በሙስና የተሰማሩ ሰዎችን ማጋለጥ እጅግ ከባድ ነው። መጀመሪያም ቀላል ስራ እንዳልሆነ ይታወቃል። ይህ የማጋለጥ ሂደቱ ይቀጥል ሆይ ይሆን ወይስ ይቋረጣል? ብሩ መጨረሻ እያላችሁኝ ነበረ። ተዋናዊት ማራማዊት አባተ ለተለያዩ ሰዎች የገንዘብ ስጦታ አድርጋለች። በጣም ብዙ ሰዎችም ደስ ብሏቸዋል። አንደኛ ቀርጻ ለቪው ምናምን አላዋለችም፣ ገንዘብ ስሰጥ ማለት ነው። ሌላ ደግሞ እንዲህ ካረጋችሁልኝ እንዲህ ያረጋለውም አላለችም። በእነዚህ ምክንያቶች እያደነቋት ነው። ያው ብዙዎቹ አሁን ወደዛ ተቀይረዋል። ወይ ፎሎ አድርጉኝ ወይ ቪዲዮ ልቅረጻችሁ ስለሚሉ ማለት ነው። በሌላ በኩል 500 ሺህ ብር ደግሞ ለባልደረባዋ ማለትም አብራት ፊልም ትሰራ ለነበረችው ቤዛዊት ለተባለች ተዋናይ የገንዘብ ድጋፍ አድርጋለች። ችግር ላይ መሆኗ ባለፈው ተነግሮ ነበረ። 300 ሺህ ብር ደግሞ ለሶስት ሰዎች 100 ሺህ ብር። እነዚህ ደግሞ በጣም የሚያስፈልጋቸው ናቸው። የኩላሊት እጥበት ላይ ያሉ ሰዎች ናቸው። በወር በጣም ብዙ ወጪ እንደሚያወጡ ይታወቃል። ስለዚህ እናንተም ኮሜንት መስጫው ላይ ቴንኪው በሏት እስኪ። እኔ ከዚህ ጋር ይመችሽ ብያታለሁ። አሁን ደግሞ የምናየው ባለሀብቱ ወርቁ አይተነው በተመለከተ የተለያዩ
ከባድ ስነ ምግባሮችን የተመለከተ ስለ ጤናውም ሁኔታ የተናገረች ቲክቶከር በፍርድ ቤት የገንዘብ ቅጣትና ማስጠንቀቂያ እንደደረሳት ተሰምቷል። ቲክቶከሯ ሄለን ትባላለች። ነዋሪነቷ በኖርዌይ ነው። ባለሀብቱ ወርቁ አይተነው በደም ውስጥ የኤችአይቪ ቫይረስ አለ፣ በዛ ላይ ሴቶች ላይ የጾታ ትንኮሳ ያደርጋል፣ ከባድ የሆነ አካላዊ ቅጣትም ጭምር ብላ በቲክቶክ ላይ ተናግራ ነበረ። ይህንን የሰማው ባለሀብት እንደ ሌሎቹ ዝም አላለም። ተነስቶ ኖርዌይ ሄዶ በአጭር ጊዜ ውስጥ ክስ መስርቶ አሁን የ22,112 ብር የኖርዌይ ገንዘብ ቅጣት ተጥሎባታል እንድትከፍል ማለት ነው። በተጨማሪም ባለሀብቱን የተመለከተ ማንኛውንም ነገር እንዳትናገር፣ የጫነቻቸውን ቪዲዮዎች እንድታጠፋ፣ ማንኛውንም አስተያየት እንዳትሰጥ እገዳ ተጥሎባታል። ይቺ ቲክቶከር ከዚህ በፊት የዘቢባ ግርማ ባለቤት የአርቲስቷ ማለት ነው የኔ ባለቤት የኔ ፍቅረኛ ነበረ፣ ልንጋባ ትንሽ ቀን ሲቀረን መንግስት ስደተኛ ነህ ብሎ ወደ ኢትዮጵያ ወሰደው፣ ቬሎ ሁሉ ገዝተን ነበረ ብላ በቃ በጣም አዝና ቲክቶክ ላይ ያለውንም ህዝብ አስተዛዝና እንዴት አረጋለህ ተብሎ እስከሚጠየቅ ድረስ እሱም ወጥቶ ልጄን እንሳኝ ብሎ እስከመማል አላቃትም የምትለው ሁሉ ውሸት ነው አለ። በዚህ መሃል በጣም ብዙ ግራ መጋባት ተፈጠረ። አንዳንዶቹ እሱን ሲያምኑ፣ አንዳንዶቹ እሷን ሲያምኑ ነገሩ ጦዘ። በኋላ እንግዲህ እነሱም ምላሽ መስጠት አቆሙ። ነገሩ በዛ ተዳፈነ። ይህ ስም ማጥፋት ነው ሲሉም ነበረ፣ ግን ከፍ ያለ እርምጃ እንደዚህ እንደ ባለሀብቱ የወሰደ አልነበረም። ከዛ በፊትም የተለያዩ ሰዎችን ስም ታጠፋለች ይባላል። በዛም ዝም ተብላ ነበረ። አሁን ግን ወርቁ አይተነው ወደ ኖርዌይ ሄዶ ክስ መስርቶ የገንዘብ ቅጣትና ማስጠንቀቂያ እንደተሰጣት ተነግሯል። ለጉልበተኛም ጉልበተኛ አለው አትሉም?